ትዝታን በፖስታ ልኬ ልሻለው መልሱን በቶሎ እጠብቃለሁ አይሄ ብላለች ፍቅር ለአብርሃም የድሮ ትዝታውስ ነከረችው ወደ ድሮ ላይፋቸው ወደ ድሮ እንዴት እንደተወቹ እንዴት እንደተዋት ለምን እንደተወቹ ለምን እንደተዋት ወደ ኋላ ስለራሳቸው ሄዱና ንከር አሉበት እኛ መጀመሪያውን መቻጣ ነው ለጓደኛክ ሲታማ ለኔ ብለክ ስማ ማለት ይሄኔ ነው ለጓደኛዋ ብላ ለማታቃት በሁለት አመት በሱ ምክንያት ላወቀችው ብላ ልትበቀለው መጣችና በቀልን ወደ ድሮ ጉርጓድ ቆፈረችና ወደ ድሮ ልትመለሺ ልትቀለበሺ ፍቅር ሼም ኦን የምር ልትቀለበሺ ከሆነ ራን አለች እኮ ፍቅር ራን አለች ያልጨረስኩት አለ ጀምሬዋለሁኝ አብረን እንቋጨዋለን አይነት ነገር ከዛ ሩታና ሄርሚ እናቴ እንቺ እንካ ቅመሽ ምንድነው ያለችው ቴምፕሉ ላይ ሄርሚ ሩታን አነቀቻት መች አነቅሻት ማነቅ ደረጃስ መች ደረሽ አየነው የቱ ጋር ያነቀቻት እስኪ ያነቀቻትን ቦታ ብዬ ሰፈ ብዬ ላጣርጓለሁ ምንም እንደውም ሩታናት እንዲ ስትለዩት እሺ መውረግረግ አንቺ አባም ሰው ሆኑና ማን ምን ያደረጋቸው ገደላቸው አሉ ተረቱን የገባችሁ ይገባችኋል ብዬ አስባለሁ ሄርሚም እሷም አፍቃሪ ሆና ሄርሚ እሷም መካሪ ሆና ለህይወትሽ እንዲያለ የሚጠቅምሽ ዛሬ ሩታ የቀበረችው ነው ሁሉ ያወጣችሁ ፓወሯ ሁሉ ከየት እንደመጣና ቀን በቃ ገነፈለባት ቢፈልጋትም ባይፈልጋትም ብትፈልገውም ባትፈልገውም አብራው ትሁንም አብራው አትሁንም ገብቷታል ሄርሜላ ግን አይገባትም ነገርናችሁ ሄርሜላ እዚህ ጋር ተኝቶ አብርሃምን ከሴት ጋራ ተኝቶ አይደለም ከወንድ ጋራ ተኝቶ ብታየው ችግር የለውም ስሜት ከነ ያበረድከው እኔ ጋር ደግሞ መተየ የተበረደውን ስሜት ትቀጥላለ ብላ መተል ሴት ናት እመኑኝ ሄርሜላ ማለት ነው ራሷን እንደ ጨዋታ አረጋለች እንዴ ከተፋታሽ በኋላ ከተፋታሽ ሳትፋታርን እንዴ በየአርቤርጎ በየመኖሪያ ቤቱ እንደ አስመስ እንዳንቺ እባብ አለ ሄርሜላ እንዳንቺ እባብ አለ አስብቶ አራጅ እባብ ኮነሽ አንቺ ተቻለኝ አልፈልገውም ብለሽ በጀርባ እየጠራሽ ታመምኩ ተቆሰልኩ ያላንተ ያለኔ ምናምን እያልሽ ደምንባ እንቧ ከረዩ ሳትፈታው አይደል እንዴ አብረሽ በየክላሱ እየተኛሽ ሳትፈታው አይደል እንዴ የፍቅር ጥያቄ ያቀርብሽለት ሳት እኛ ምን ነግርሻለን ከሄርሜላ ባሻገር ማለት ነው ሳትፈታው ነው በየጓሩ የመልከስከስ የጀመርሽው ሳትፈታው ነው አብረሹ መተኛት የጀመርሽው ሳትፈታው ነው መጎርጎር የጀመርሽው እመኚ ወድሽ ሳይሆን በግድሽ ነግርሻለሁ ሳትፈታው ከዛ በኋላ ገባልሽና አራስ ቤት ላይ ሆና የፍቅር ጥያቄ ያቀርብሽለት አራስ ቤት ሆና አንቺ እኮ አይናውጣንሽ አይንሽን በጨቀቀለሽ የበላሽ አይደለሽ እንዴ እኛ ምን ነግርሻለሽ ምንም ብትያት ሩታን ምንም ብትያት ማንንም ነው የማይጠላት ማንንም አዎ ብዙ ወዳጆች አሏት ሲያንስሽ ነው የሳምንት አመት ሙሉ ያስለቀሻትን አመት ሙሉ ያስነባሻትን አመቱን ሙሉ እርጉዝ ሆና እንኳን ለእርግዝናዋ ቅንጣት ታክል ቦታ የሌለሽ አንቺ ድንጋይ አርግዘሽ ነው ከማንም አርግዘሽ ያስረገዘሽ ወንድ ከድቶሽ ይድረስብሽ አርግዘሽ አምጠሽ አራስ ቤት ተኝተሽ ያስረገዘሽ ወንድ ይቅጣሽ በሩታ የደረሰውን እዩ ሁሌ እንልሻለን ምንም ብትያት ሩታን ዶም አንሶሻል ሳምንት እንዳንቺ አስብቶ አራጅ አለ ሰላም አስፈጠርኩ ብለሽ በዚህ ሰላም ሲፈጡ እኮ በጓሮ ሆነሽ እኮ አብርሽዬ እኔ ስለለመድኩ መራቅ አልችልም እያልሽ እየጠራሹ ጉርጓድ ትቆፍሪለታል ነበር ሩታን የሚጠላበትን መንገድ እያሻሸሽ እየላሻል ነበር እንዴ አብርሽ ስትሽኮረመም የነበርሽው ንገሩኝ ባይ እንዳንቺ ንገሩኝ ባይ ሴት እኮ የለችም አንቺ አውሬ ነሽ እኮ አንቺ እንሰሳ እንኳን የማያደርገውን እኮ ነው የሰው ልጅ አንቺ ያድርገሽ ያያንሽ እንሰሳ እንኳን እንደ እንሰሳ ያስባል ገባሽ እንደ እንሰሳ ያስባል እርጉዝ ከሆነች ከእርጉዝ ጋር አይሄድም አንቺ ግን ከእንሰሳ የባሽ እንነግርሽ ነገም ሆነ ተነጎዲያ አብርሃምን አይፈልግሽም ወደ ፍቅር ተገለበጠ ሩታ ብላለች ካንቺ ጋር ከሚሆን ከፍቅር ጋር ይሁን ብላለች
እውነቷን ይሄ ስለታያት ነው ይሄ ስለታያት ካንቺ ጋር ከሚሆን ከፍቅር ጋር ወደ ድሮ ፍቅሩ ታድሶ ወደ ፍድሮ ማንነቱ ታድሶ አለቀ ፒስ ፒስ ይሆናል ከዛን አንቺ እድሜ ልክሽን ያልሽ ትሄጃለሽ ማለት ነው ያልሽ ወንድ ፈላጊ አተሻላ በማንነትሽ ኮንፊደንስ የሌለሽ ምንም ማልሽ ምንም አብርሃም ወደ አንቺ አይመጣ ምንም ሰማችሁት ዛሬ ራሱ ከፍቅር ጋር ያለ ካሁን በኋላ ከሄድሽ ካሁን በኋላ በኔም ህይወት በሩታም ህይወት እንዳደርሽ ያለ ደርሶ ሩታን ፈላጊ ይመስል ደርሶ ሩታን አንድ ቤት አብሮ የሚኖር ይመስል ለድራማው ድምቀት ከሆነ ተጨብጭቦላችኋል ዋው ሚል ድራማ አስተጋብታችኋል እሺ ፍቅር በርግገሽ ለምን ሄድሽ ምን አስደነገጠሽ ምን ትዛስባለሽ እርግጠኛ ነኝ ወዳዚህ 5 አመት ምናምን እኔ ምለው ካንቺ ከነካካሽ በኋላ ነው እንዴ ከፉፉ ጋር የጀመርሽው ፍቅር ዛሬም ይሄን ጥያቄ ጠይቅሻለሁ ዛሬም ጠይቅሻለሁ ትዛለሻ ተተኝ ሄደሃል አንተም አልቀሳለ እኔም አልቀሻለሁ አንተም ቆስላል ምን አስታወሳችሁ የምር ፍቅርንና ሩታንና አብርሽን ለማስማማት ኮን የመጣሽው ለምን ወደ ኋላ አስመለሰሽ ወይስ ያንን ተገና አድርገሽ ዛሬ ልትበቀዩ በሩታ ምክንያት አድርገሽ በቀልና አንድ ብለሽ ልጅ አስጀምሪው ፍላጎቱ ካለሽ ተጣበቂው ያው ነጋንቺን ማስረግዞ ላሽላል ምንም የመጀመሪያው ብትወኚ ምንም የመጀመሪያው ብትወኚ በፍቅር ደረጃ ማለት ነው እንጂ በሪሌሽን በአብሮ በመተኛት ተጀምሮ አላቀም ዋናውን ማን ይወሰድ አናቀም ያው አብረን ከነገርሽን ልናቅ እንችላለን እንጂ እና ፍቅርዬ ተይ አይዋጣሽም አይሆንሽም ለልጅሽ እንጀራ እናት አትጎርጉጅላት በነገራችን ላይ ጓደኞቼ ላይቭ ናቸው ያሉት እኔ ግን ቤት እንግዳ ስለነበረብኝ ስላልተመቸኝ ምናምን መግባት አልቻልኩኝ በተለይ ጓደኞቼ የወንድሜ ጓደኞች ከመጡ በኋላ አራት ሰል ቡና ሰል አንዱ ደግሞ ከሰሞኑ ይሳፈራል የሱን ዕቃ ምናምን ስናስተካክል ምናምን በቃ ምንም አልተመቸኝም አፉ በሉኝ በዚህ አጋጣሚ ካገኘኋችሁ ስመለስ አገኛችኋለሁ እገባለሁ ማለት ነውና እነሱ የተጫወቱ ነው አብረን እንገባለን ማለት ነው ከናንተ ጋራ እና ወይዘሪት ሄርሜላ እንደው ተናግረሽ ወጣልሽ ዛሬ ሩታም ተናግራ ወጣላት ባልሽን መመለስ የምትችው በብልጠት ባሏን ባትመልሰውም ካንዴ ስለተነካካ ለሷ ኢምንተ ነው ጓደኞቿ ብዙዎች እንደምንላት ትበቀልሽ ነው አመት እንዳስለቀሻት ሳምንት አለቀሻ አንቺ ያይሽ እዩው ብላ ነው ተማሪበት እውነቷን ነው ቢገባሽ መንገድ ነው የሆነችልሽ ሩታ አብርሃም እንደማይፈልግሽ እየነገረሽ ነው ውሻ ብሎ መናገር በራሱ ቀላል ነገር አይደለም ተስማም የዱባይ ሙቀት በጀርባሽ እየነገረሽ ነው ይኸውልሽ አብርሃም ማለት እንዲህ ነው ነገም አዲስ ሴት ብትመጣ አብሮ ለሃጩን ብሎ ቀረኩ ፍቅር ዞር እስከምትል ድረስ ለሃጩን አንጠባጠበው እኮ ለሃጩ እኮ የኔ ታች ደርሷል በቆመበት ደግሞ በዚህና በዚህ ባትለቀው ምን አለበት ጸጉርን ወይ ሙሉ ለሙሉ ታይው አንተ ሉጢ የሆንክ ሰው ማለት ነው አሁን አንተን ፍቅር እውነት እንደ ደስተኛውን አብራክተኛ ይሆን አብርሃም እኔ ስለ አብርሃም ሳስብ ወደ ላይ ነው የሚለኝ ስለ አብርሃም ልብ ሳስብ የወንዶች ልብ በሙሉ እንደ አብርሃም ይሆን ጥያቄ ይፈጥርባቸዋል የአብርሃም ልብ ከቀረበችው ሴት ጋራ ልቡ ጣስ ነው የሚለው አብራው ከሄደሽ ሴት ጋራ ላጩ ባራት ማዘን የሚንጠባጠበው ምን ሆኖ ነው ጋሽዬ የት ነው ያስተማርከው እንደዚህ አይነት ይባየው ሴት ላይ ልጥፍ የሚል ያየው ሴት ላይ አብሬ ካልተኛው ያየዋትን ሴት ካልቀመስኩ ብሎ የሚለው የት ነው ያስተማርከው በማን እንዲለማመድ ያደረከው ጋሽዬ እኔ እንጃኔ ጠይቃለሁ ምክንያቱም ሴት ታለች ልጅ አለች I don't know ምን እንደሚደርሳት እሷም ካልተለያየን ብላ አንቧከረዩ ብላለች ከብሩኬ ጋር የራስሽ ጉዳይ ለምን ይፈልክሽና አይመለከተንም ካልሆነ ብሩኬ እሷንም ተዋትና እዩን የልጁን እናት የዛችኛዋን ልጅ እናት አባቷም ክዷት አይደለ ባንተ የተነሳ በቃ ከሷ ጋር ቀጥል እንዲ ሚል ለምነኝ የሚሉትን ሴቶች እግርሽላሺ ብሎ መሄድ አለዛ ሌላ አዲስ ሴት ገብታ አዲስ ዘው ብላ ከመግባቷ ፊማ ልትፈትነው እኮ ነው አሁን እሷም ቤቱን ለቃዩ ወጣለው ብላ ራሷን ያዘጋጀችው አጉል ተለማኝኑ ናት ደሞ ሴት በረከሰችበት ዘመን ሴት እኮ ረክሳለች አሁን ሴት እኮ በጣም ረክሳለች ወንድ ነው ውዳውን እልቅ እንዳያመልጥሽ ነገ ደምን ባታነቢያታለሽ ራስሽ ዛሬ የወጣሽው ልብስሽን ጠቅልለሽ ነገባ ከመልሰኝ እኔ እኮ ልፈትን ነው ብለሽ ደምን ባታርክሻለሽ ዛሬ የሳቅሹን ወይ ያስለቀሽውን ያህል ነገ መልሰሽ ራስሽ ታለቅሻለሽ ሴት አሁን ኢምንትናት ለወንዶች ረክሳችኋል ስፔሻሊ ሚዲያ ላይ የምናያችሁ ሴቶች ረካሾች
ቪዲዮን እያየሁኝ ብዙ ሀሳቦች ይመጡብኛል ቪዲዮ ልክ ዘግቼ ወደ ራሴ ሀሳብ ወደ ዩቲዩብ ስገባና ቪዲዮ ማድረግ ሲጀምር ሀሳቦች በሙሉ ብትንትንትንትንትንትን ይላሉ ልክ አሁን ብትንትንትን እያሉ እንደዚህ እንደሚሉት ሴቶች ማለት ነው ብትንትንትን የት እንደሚሄድ ከዛ ዩቲዩብ ላይ ሲመጣልኝ ደግሞ እንዴት እንደምናደድ ቲክታክ ላይ ሀሳቤ ሲመጣልኝ እንዴት እንደምናደድ ማለት ዩቲዩብ ላይ ምን አለበት ይሄ ሀሳቤ ቢመጣልኝ ዩቲዩብ ቲክታክ ላይ ማሰራጨው ሀሳቡ አቶ ዴቭም ውንጥ ብሎ መጥቷል ያቺ ቡዜ በዚህ ጭራዋን ቆልታ መታለች እሱ ደግሞ ውንጥ ብሎ ሲጠርባችሁ የሩታን ስም ካልጠራችሁ ገንዘብ ስለማትሰሩ ልክ ሩታ የሆነ ነገር ሳረግና ታናጋዋለች ታናጋችኋለች በግራ በቀኝ እንቧ ከረዮ በግራ በቀኝ እንጀራችሁ ትሆናለች እንጀራ መክፈቻችሁ ትሆናለች እሷ ከሌለች እርግጠኛ ነኝ ሚዲያው ጸጥ እንደሚል እና አትሸቅሉባት ጥሩ አይደለም ወንድምክ እንዳለክ አቶ ዴቭ ጋሽ ዴቭ እርሶ ትልቅ ሰውዬ ነው ባለ ትዳር ነው የልጅና አባት ነው ኦኬ ባንቱ ስለማያምር አንተ ልበልክ የልጅ አባት ነክ አንተ ወንድምክን መቅጣት ለነገሩ የታቃላችሁ እህትህ አፏን መከፍተው ሩታ ላይ ወንድማችሁን እንኳን እሺ አሁንስ ወደ ፍቅር ሲሄድስ ለምን ፍቅርን የሚናገርና ሄርሜላን የሚናገር ምላስ የላችሁ ብዙ ያሸቅላችሁማ ሩታን ግን የመናገር ምላስ አላችሁ ከየት እንደሚመጣ ሳናቅ ተቆርጦ የሚበላ በሚጥሚጣ የሚበላ ምላሳችሁን ትዘረጉታላችሁ ሩታን ካልተናገራችሁ ልክ እንደ ጨዋ ነገር ወንድማችሁ ጨዋ ይመስል ዘላን ነው የሜዳ አህያ ነው አብርሃም ማለት እዛም ካልገባው ያንንም ካልቀመስኩ የሚል አጣፍጣ መጨረሻ ላይ ጣፋ መሮክ ራስን እንዳትጠላ የዛችንም እንደ እንትን ካልቀመስኩ ምትል ልዩነት የለውም ጉርጓድ ነው አለቀ ለውጥ የለውም የከለር ለውጥ ካልሆነ በስተቀር የስፋትና የጥበት እንደሆነ ሁሉም በቃ አለቀ ልጅ የወጣበት ነው ሁሉም አንድ አይነት ያ ሳንወድ በግናችን እንድንናገር ታደርጉናላችሁ ለሚዲያ የመጣነው ግን ምንም ማድረግ አልችልም አለቀ ሁሉም አንድ አይነት ነው ሁሉም እዛ እኮ የቡታጅራ ሰዎች የቡታጅራ ሰው ነው ቪዲዮን ያግማማው ቡታጅራ እዛ ህዝባችሁን ሄዳችሁ እዛ አፍ አታሲዙ እኛ ጋር የመጣችሁ በየጊዜው እዚህ አፋችሁን ትከፍታላችሁ አብርሃም ጀግና አብርሃም ሄዶ ካንቺ ጋር ከፈለገ እኮ ይተኛል አናግሪው በውስጥ ሄሎ አብርሽ ወድሃለሁ ይመጣልሻል አብርሃም ጋር ጣጣ የለውም ይመጣልሻል ከህቱ ጋር እንደማይሄድ ምንም ዋስትና የለንም እያየን እኮ ነው ሚዲያው ላይ አባት ልጁን የደፈረው የ8 አመት ልጅ አባት ልጁን የደፈረው የ9 አመት ልጅ አባት ልጁን የደፈረው የስንት አመት ልጅ ተብሎ አባት የልጆቻቸውን የደፈሩ እየመጡ ነው ዩቲዩብ ላይ ኦኬ ስንቅጣታቸው ራሱ አንጀት ቁርጥ የሚያደርግ እኔ በሆን አናቱን ልጄን ደፍሮ እስር ቤት ማልከተው እስር ቤት ቁጭ ብሎ መንግስትን ቀለብ ተቀልቦ ይወጣል አልከሰውም ልጄን ደፍሮ አናቱን ሁለት ቦታ ላይ ወይ አናቱን ወይ ሁሉ ወገብና እንትን ብለው የትም ላገኘው ክስ ደረጃ አልደርስም በቃ ተደፈረች አለ እግዚአብሔር ይጠብቃታል በቃ ከተደፈረች በኋላ አያስመልሳትም እግዚአብሔር ያሳድግልኛል በፈልጋ ሳይሆን አንድ ፍሬ ጻልይ ስለሆነ ይጠብቃታል እሱን ግን አናቱን አባት ልጁን ደፈረ የሚባል ምን ሰማበትን ዘመን እግዚአብሔር በምን እንደሚያጠፋልን አናቅ እንዲ ስሜታችሁ አናታችሁ ላይ የፈላ አንድ ወንድ 3 ሴቶች ሆናችሁ የፈላችሁባቸው ሴት ወንዶቹ ልጆቻቸውን እየሄዱ እየደፈሩ ነው ሚስቶቻቸው ጋር እንኳን አይሄዱም ልጆቻቸውን እየደፈሩ ነው አብርሃም ነገ ፍቅር ሴት ልጅሽን ነገ ከመድፈሩ ወደኋላ አይደለም አብርሃም እመኚ አብርሃም ሴቷ ልጅሽን ይደፍራታል ሴቶቹን በሙሉ ያንንም ነካክቶ ስለሚወጣ ህፃኑ ልጅ ትልቅ አይመለከተውም ጭራሽ እንጀራ እናት ጭራሽ እንጀራ አባት ወላጅ አባትም የወለዳትን ልጁን ደፍሯል እንኳን እንጀራ አባትም ይደፍራል ሄኖክ ድንቁ እኮ ከዚህ በፊት ሜላትን ከልጇ ጋራ ብዙዎች እንትን ሲሉት ሜሉ ታይ ይሄ ልጅ ተብለሽ እሱ ዛመዛም ሴት ጋር መሄድ ስለነበረ ከሜላት ጋር እኮ የህዝብ ጫጫታ እኮ ነው ያስቆማት ምክንያቱም ሄኖክ ድንቁ ዛመዛም እየገባ ሴቶቹን ስለሚበክል ሄሜላት ደግሞ ከሷ ጋር የተኛው አንሶ ከልጇ ጋር እንዳይተኛ እባክሽ ተጠንቀቂ ልጅ ተባለች አራቀችው ጽድት ባለ ኑሮ ሴት ልጅ ያለችው
እንደው እንደ እንቁላል የሚንከባከባ ባል አግብታ ወለደችለት። አዎ ብቻ ልጅ ያለው እኩል አንቺም እንጀራ እናት አንቺም እንጀራ አባት አንድ ላይ ሆናችሁ አለበለዚያ የሴት ልጁን እዛ በስርዓት ያላሳደገ እዚህ ጋር አንቺ ጋር መጥቶ ልጅሽን ደፍሮ ነገ ደምን ባንቧ ከረየው እንዳቲ 10 ምናምን አመት እንዳለውኛለች 10 ምናምን አመት እያለሽ ነው የጀመርሽው። አዎ ተደፍረሽ አይደለም መቼም ከፉፉ በፊት ከሆነ አብርሃምን የምታውቂው የነበረው ከፉፉ በፊት አንቺ ምን የምታውቂው ነገር አለ ስለ ወንድ? ልጅሽ እንኳን ስንት አመቷ ነው ሚዲያ ላይ ወጣለሽ? ልጅሽ ትልቅ ሆናለሽ። ልጅሽ ከአብርሃም ጋር የዛሬ 5-6 አመት እንኳን ብላችሁ ብትሉት 5-6 አመት ከዛ በፊት የስንት አመት ልጅ ብትሆኚ ነው? 5-6 አመት 20 አሁን ኦኬ እሺ በ16 በ17 አመትሽ እንኳን ልጅ ብትወልጂ ኦር አይ ዶንት ኖ በአግባቡ እንደው ልጅነታችሁን እንኳን በአግባቡ ያላያችሁ ወንድ ላይ ትሰካላችሁ። ከዛ በኋላ እናቴ አንዴ ተጀምሯል ብላችሁ በቃ ሚዲያውንም ምድሩንም እኛ እንይዛለን። እኛ ካልያዘን ቆንጆ ወንድ እያሳደዳችሁ ብዙ ወንዶች አይተውሻል። ልጅ ስላለሽ ተውሽ ይነካኩሻል። ልጅ ስላለሽ ይተውሻል። ስርዓት ግን ይዘሽ ብትቀመጪ ከአንድ ወንድ ጋር ሄርሜላ እንዳለችው ከአንድ ወንድ ጋር ስርዓትሽን ይዘሽ ብትቀመጪ እኔ ዛሬ ያየሁትኝ ስለ ሩታ ስለ ፍቅር በቃ ፍቅር ራሷ አብርሃምን እንደምትፈልገው ፍቅር ራሷ ወደ ኋላ ተመልሳ ያንን በቀሏን ሁሉ ረስታ አብራው ልትኖር ሩታንም ገደል ከተተቻት በዚህ አጋጣሚ ማለት ነው። ሩታ ከቆረጠች ግን እንደ ትላንትና የውሸት ያዞን በሁለቱም እንዳነቡት እንግዲህ አብርሃም ከማን ጋር እንደሚሆን እናየዋለን። ወይስ አብርሃም ከልጅክ እናት ጋር ወይስ ከዚህኛው መሀል ቤት ከመጣችው የልጅህን እናት ስታስለቀስ ስታስደማ በከረመችው ወይስ የድሮ የመጀመሪያክ ብላ ያስተማረችክ ፍቅርንም ምንም አንድ ላይ ከሷ ጋር አይሆን ከማን ጋር? ወይስ አዲስ ሴት አንተ እንደውም ሴት ብርቁ ነክ አዲስ ሴት ፏፈሽ ያለች ሴት ከመጣህ እናቴ አሁንማ ራስክም ሴት ልትቀየር ትንሽ ነው የቀረ። ወንዱ እንዲያጫውታል ወንዱ እንዲያስወራሃል እንጂ ሴት ነህ የመጨረሻ ሴት የእናትን ወይ የእህትን ቀሚስ ነገር ለብሰ ምንቅር ኤአይ እኮ አሰርተውካል። ቁጭ ሴት በቃ በኤአይ ሰርተውካል። ሄርሚ ምላስሽ ቢዘረጋ 10 ክንድ ቢዘረጋ የሩታን ጥፏን አታይምም አላየሽምም። እንዳንቺ ደግሞ ሁሌ ነግርሻለሁኝ እባብ የለም። እንዳንቺ እባብ የለም። እባብ ነሽ። ተጠናቀቀ። ድራማው አበቃ። ድራማው አቆመ። ነገ ማለቃቅሱኑና ነገ ደግሞ ቡዜና ሩታ ሄርሜላ ይመጣሉ። እኔ እኮ የተናገርኩት እኔ ምንም እንትን የሚለው ነገር የለም። ነገ ቡዜና ሄርሜላ ይመጣሉ። እኔም ራሴ ግራ ገብቶኝ ነበር። እኔም እኮ አላወኩኝም አላቃት ምናምን የታውቂያታለሽ። የት አብረሽ ይኖርሽው ነው የምታውቂያት ታዲያ አንቺ ፍቅርን ልጆችሽን ለእናት አባት ይሰጠሽ ገጠር ስደት ገባሽ። ከስደት ስትመለሽ ልጆችሽን እዛው እናትና አባትሽ ጋር ሳምንት አብረሻቸው ፍቅርሽን እንኳን በአግባቡ አልተወጣሽም። የልጆችሽን ወደ ከተማ ለመግባት አንቺ ጀግና እናት ብትሆኚ ኖሮ ጀግና እናት ወይ ጀግና አባት የሚባለው ልጆቹን ሰብስቦ ቁጭ አድርጎ በሰራተኛ እያኖረ ስራውን የሚሰራ ነው ጀግና እናትና ጀግና አባት እንጂ ልጆቹን እናትና አባቱ ጋር ወርውሮ ከተማ እየሸቀለ የራሱን ቢዝነስም እየሰራ ከዛን ራሱንም ለተለያየ ሰው እየሸጠ አይደለም ጀግና እናት ወይ ጀግና አባት የምትባለው። እኛ ጀግና ነን። እኛ የሀረብ ሀገር እህቶች እኛ ጀግኖች ነን። ልጆቻችንን ለእናትና ለአባቶቻችን ሰጥተን ለነሱ ብለን ዋጋ የምንከፍል እኛ ነን ጀግኖች። እንደናንተ አይነት ገጠር አስቀምጣ ከተማ መታመት ሸቀል ጀግና እናት አለችም ወይ ጀግና አባት ልትባልም አትችልም። እዛው ኢትዮጵያ ውስጥ ቁጭ ብዬ ከልጆቼ ልርቅ አልችልም። ኢትዮጵያ ውስጥ ተቀምጬ ከልጆቼ ርቄ ጀግና እናት ልባል አልችልም። ስደት ግን ከሆነ ግዴታዬ ነው። እባቦች ናችሁ ጠቅላላችሁ እባቦች። ዛሬ ሩታ የረበሰችው ነብሩ እንትን የአዞ ሆና ነው የመጣችው። እንደ አዞ አኝካ ውጣ እንዳተፋሽ። አርፈሽ ተቀመጪ ሄርሜላ፣ አርፈሽ ተቀመጪ። አቅለብልቦሻል። ምን ነው ጨጓራሽ ተቃጠለ? ጨጓራሽ ርርቅጥል ድብል አለ። እንደ እውነት ደስተኛ ሆና ሩታ ካንቺ ጋር ልበላ ልጠጣ አፈር ደቼ ቢና ይናፍቅሻል። አልሰራችልሽም። አመት ሙሉ ነበር አንቺን ማስነባት። ለነገሩ ከዚህ በፊት ብዙ ጊዜ ያስነብታሻለች። አሁን የመጨረሻ እንባሽ ነው። የመጨረሻ እንባሽ ምዕራፉ ተዘጋ። ላይክ ሼር ሰብስክራይብ ያደርጋችሁ አበረታቱኝ። እኔንም ወዳችኋለሁ። ፕሊዝ አረ እንደምንም ብላችሁ ሂዱ ለሌሎች ሼር እያደረጋችሁ እሺ ፒን እያደረጋችሁ
ወዳችኋለሁ። ሰላም ሁኑልኝ።